ውድ ተመልካቾች ሚኪ በሰላም ወደ ቤቱ መጥቷል። ሰርፕራይዙ ይህ ነው ዛሬ። ይህ ሁላ ነገር ለምን አስፈለገ? ማን ነው ይሄ ሰውዬ? ለምንድን ነው ከቡድኑ መደበቅ የተፈለገበት ምክንያት? የሚፈልጉት ሰዎች እነማን ናቸው? ሚኪ ምን እያደረግህ ነው? ቆይ ሚኪ ዛቻዎች ነበሩ የመጀመሪያ ሰሞን። በምን አይነት ሁኔታ እንደሆነ አላውቅም። የሚለወጡብኝ ሰዎች ነበሩ። የሰውየው መታወቅ አለመታወቅ መፍትሄም ሊሆን አይችልም። ጉዳዩን ልወቀባላችሁ እንጂ ግን ጊዜው አሁን አይደለም። ስለ ሰውየው ልነግራችሁ አልችልም። ነግሬያቸዋለሁ። እኔ ከመጀመሪያውንም ነገር እኔ ደጋግሜ ነው የጠየቁት። ትንሽ ለየት የሚያደርገው የወሰድኩት እርምጃ ምናልባት ረጅም ዓመታትን እስር ቤት እንዳሳልፍ ሊያደርግ የሚችል ይሆናል የሚል ሐሳብ ነበረ፣ ውስጤ ላይ ጭንቀት ነበረ። ስለዚህ ከፍተኛ የሆነ ፍርሃት ውስጥ ነበርኩ። ምን ሊፈጠር እንደሚችል ሁላችንም ላይ ኢቭን አንተ ላይ ጭምር ለጥቂት ነው ከሞት የተረፍከው። አይደለም ማን ነው ይሄ ሰው? በዚህ ልክ እሱ የሚከላከልለት ሰው ማን ነው? ግልጽ ነው ምን ሊፈጠር እንደሚችል። ብዙ ወንድሞቻችንም ተጎድተዋል በእንደዚህ አይነት አጋጣሚዎች። ምክንያቱም እኛ እንደምናያቸው ሁሉ እነሱም ያዩናል። መፈታተን ያውቃሉ። አወቁ ማለት ማን ላይ ምን አይነት እርምጃ ሊወስዱ እንደሚችሉ አናውቅም። ስለዚህ እባክህን ያው ቃል እኮ ነው ይሄ። እንዴት 1 2 3 የሚባሉ ሰዎች እኔን አታክ ለማድረግ ባይችሉም እንደዚህ አካላዊ ጥቃት ባያደርሱብኝም ግን ዛቻዎችና ማስፈራሪያዎች ነበሩ። ስለዛ ሰው ላለማውራት ቃል ገብቻ አሁንም እንድታስጨንቁኝ አልፈልግም። የእህቴ ጉዳይ እጅግ ያሳሰበኝ ያስጨነቀኝ ጉዳይ ነው። ይህን እዛው ባለበት እስር ቤት ውስጥ ሰው እንትን መድበው እዛው እንትኑን እንዲያወጣጣ ወይም ደግሞ እዛው እንዲገለው እንዲጨርሰው የሚል ትዕዛዝ እስከ መስጠት ድረስ የደረሱበት ሁኔታ ነው። ትልቁ ሚስጥር ያለው ማንም ጋር አይደለም፣ ሚኪ ጋር ነው። ትልቁ ሚስጥር ማለት ሚኪ እስቲ ለማናችንም ሳይናገር ያ ነገር ደግሞ መፈጠር የለበትም በሚል ውስጥ በጣም ከባድ ግብግብ ውስጥ ነበርኩ። በዛ መሃል ላይ እንደውም ለተወሰነ ለ2 ሰዓት ያክል ታስሬ ነበር። ይገሉታል፣ እነን ሰውዬ ይገሉታል እና ያሳልፍ ከሰጡት። አሁንም ድረስ ከዛ ጀርባ ያሉ ሰዎች እኔ ዱብዳ ናቸው። ማን እንደሆነ ምን እንደሚፈልጉ ምን እንደሆነ አሁንም ድረስ አናውቅም። በጣም ግራ የሚያጋባው ነገር ይሄ ነው። አንዳችንንም ሳያስረዳን የሰው ደብቋል። እዛ ቤት ውስጥ መልእክት ነው፣ ፖስታ ነው የሚቀመጠው፣ በፖስታ ነው የሚገናኙት። እነዚህን ሁላ ሰዎች ልናቃቸው፣ ለቅመን ልንይዛቸው፣ ልናገኛቸው፣ ስለማንነታቸውና ስለምንነታቸው ልናቅ ምንችለው በዚህ ሰው ነው። ያንን በአስፈላጊ ከሆነ እስከ መግደል ደረጃ ድረስ መብት ተሰጥቶት ያንን መረጃ ሚኪ የት እንደደበቀው ያንን ልጅ እንዲያወጣጣ ነበር። ማለት ብዙ ወንጀለኞች ነው የሚፈልጉት። ይሄ ሰው የያዘው ነገር ምንድነው? ምን ይዞባቸው ምን ሊያሳጣቸው ይችላል? ይሄ ሰው ስለሱ መልስ የሚሰጠን ሰው ማን ነው? ማለት እራሱ ሰውዬ ነው። ሰውዬውን ስናገኘው ብዙ መልስ ይሰጠናል። ሰላም በድጋሚ ውድ ቤተሰቦች፣ ያው እንደምንቆያችሁ እንግዲህ እስካሁን ያደረግነውን ቆይታ ሁላችሁም ሰምታችኋል። እንግዳችንን እየጠበቅን ስለነበር ነው ትንሽ ዘግየት ያልነውና እንግዳችን ኦሬዲ እየደረሰ ነው። ስለዚህ ውድ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ሆናችሁ አሁንም አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ይሆናችሁ እየተቀላቀላችሁ ይህንን ቻናል እያሳደጋችሁት እኛ ጋር እንዲደርስ እያበረታታችሁት እንግዲህ እንድታቆዩለት እፈልጋለሁ። በተለይ ደግሞ ይህንን ቻናል የንስራይ ቁጥር 2 ሚኪ ከመጣ በኋላ ወደ ስራው መመለሱ ስለማይቀር እባካችሁን ደስ እንዲለው አሪፍን እንዲሆንለትም በሞራል እንዲጀምርም እስኪ ቢያንስ ከ50 ሺህ አሳልፈን እንጠብቀው። ከ50 ሺህ ሰብስክራይብ አሳልፈን እንድንጠብቀው ሁላችሁም እንድታግዙን እንፈልጋለን። ልክ ነኝ አይደል? ምንም ጥያቄ የለውም። ስለዚህ ሰብስክራይብ ማድረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ስለ ሰብስክራይብ ማድረግ የምትፈልጉትን ሶስታችሁም መልእክት ያስተላልፉ። ይህንን ቻናል ስለማሳደግ በተለይ ደግሞ ሚኪን ስለማበረታት ያው ከዚህ በፊትም ቪዲዮዎቻችን ላይ በተደጋጋሚ እንላችኋለን። ሚኪ እዚህ ጋር የከፈለው ለህዝብ ነው። እሱ ሲመጣ ደግሞ ይሄ ቻናል አድጎ ቢያንስ በዚህ ነገር ደግፈ ነው በዚህ ነገር ይሄ ቻናሉ አድጎ ደስተኛ ሆኖ ወደ ስራ የሚመለስበት ሁኔታ እንዲመቻች በተለያዩ በመነለቃቸው ቪዲዮዎች ሁሉ እየነገርናቸው ነው የምንገኘው እና እናንተም ደግሞ ይሄንን ነገር አድርጋችሁ እሱ መጥቶ ደስተኛ ሆኖ ወደ ስራ ገበታው እንዲመለስ ይሄንን እንድታደርጉ ነው የምንፈልገው። ሌላ ከእናንተ የምንፈልገው ምንም ነገር የለም። እንግዲህ ያው ሚኪ ማለት ለኔ ወንድሜ ነው፣ ግን ከዛ በላይ ደግሞ በአጠቃላይ ለኢትዮጵያ ህዝብ በአጠቃላይ ወንድምም ቤተሰብም ነው። ለማየ ብቻ አይደለም ልጅነቱ ለሁላችሁም ነው። ስለዚህ እሱ ደግሞ መምጣቱ የማይቀር ጉዳይ ስለሆነ ምናልባት
ከኔ በላይ ጓጉታችሁ እንደምትጠብቁ ስለማቅ በደንብ አድርጋችሁ ሼር በማድረግ በደንብ አድርጋችሁ ሰብስክራይብ እንዲደረግ በማድረግ ሁላችሁም የበኩላችሁን አስተዋጽኦ እንድታበረክቱ በፈጣሪ እንግዲህ ጠይቃችኋለሁ ማለት ነው። ስለምታደርጉት ሁሉ ነገር በጣም አድርጌ አመሰግናለሁ። ኮሜንታችሁን ደግሞ ጠብቃለሁ። ያው እኔ እንደ መጨረሻ ልናገርና ማለት በምንለቃቸው ቪዲዮዎች በአብዛኛው ቪዲዮዎቻችን ላይ እንደምታውቁት ማለት የሚኪን ቻናል ሰርፕራይዝ እናድርገው ሲመጣ መፈታቱ እንደማይቀር የምናውቀው ነገር ነው። እያንዳንዱን ነገር እየነገርኳችሁ ነበር እና ሲፈታ ግን ቅስሙ እንዳይሰበር ማለት የነበረው ነገር የነበረው ሞራል ያለው ነገር እስር ቤት ገብቶ ሲወጣ እንዲቀጥልለት ማለት ይሄ ምን ማለት ነው? እኔ አላቅም። ይሄን ስራ ስንጀምር ምንም ጥያቄ የለውም። ፍላጎታችን አንድና አንድ የተጎዱ ሰዎችን በቻልነው መጠን ማዳን ነው፣ ማገዝ ነው። ነገር ግን እናንተ ደግሞ እኛን የምታግዙበት መንገድ አንድና አንድ ነው። አንደኛ በጸሎታችሁ የምታግዙ፣ ሁለተኛ ደግሞ የምንሰራውን ቻናል ይሄን የምንሰራበትን ቻናል እንድታሳድጉልን ሼር እያደረጋችሁ ኮመንታችሁን እየሰጣችሁን ሐሳብ አስተያየታችሁን እያጋራችሁን በዚህ ነው ልታግዙ የምትችሉት እና ሁልጊዜ እንደምላችሁ አሁንም እንግዲህ መጨረሻው እየተቃረበ ስለሆነ እባካችሁ ይሄን ቻናል 50,000 እናስገባው። 50,000 ብቻ ሳይሆን ከዛ በላይም እንድናረገው ፈልጋለሁ። ይሄን ነው ልል የምፈልገው። አመሰግናለሁ። 50,000 በነገራችን ላይ በጣም ትንሽ ነው። እንዳለን ተመልካች እንዳለን ቤተሰብ መልካም ስራን እንደሚወድ ሰው እኛ በሚሊዮን ሰብስክራይብ የሚገባን ሰዎች ነን። ምክንያቱም ምንሰራው ለሚሊዮኖቹ ስለሆነ ምንሰራው ለኢትዮጵያ ሕዝብ በጠቅላላ ስለሆነ እነዚህን ቪዲዮዎች እኮ እኛ ወደ እናንተ የምናደርሰው ትልቁ ዓላማችን ማህበረሰባችን እንዲማርበት እንዲጠነቀቅ ለእያንዳንዱ ለሚያደርጋቸው እርምጃዎች ለሚወስዳቸው እርምጃዎች በጠቅላላ ትምህርት እየወሰደ ከአንድ ነገር አንድ ነገር እያሻሻል እንዲንቀሳቀስ ነው። ከዛን ባሻገር ደግሞ ሰውን መርዳት እንዳለባችሁም ጭምር ትምህርት እየሰጠናችሁ ነው። ስለዚህ እባካችሁን ውድ ቤተሰቦች እናንተ እኛን የምታረዱን እኛን የምታግዙን ከጎናችን በመቆም ነው። ሰብስክራይብ በማድረግ ነው። በምንም አይደለም። ሰብስክራይብ ያደርጋችሁ ቻናሉን ማሳደግ። ከዛን ሰው እንዲማርበት ደግሞ ምን ታደርጋላችሁ? ላይክ ቪዲዮን ስትገቡ ላይክ ካደረጋችሁት ምንም ሰከንድ የሚወስድ ነገር አይደለም። ጊዜ የሚፈጅ ነገር አይደለም። ከኪሳችን የሚቀነስ ነገር አይደለም። ከምናችን የሚጎልብን ነገር የለም። ላይክ ስናደርገው ላይኩ በበዛ ቁጥር ሰው ጋር የመድረስ አድቫንቴጁ በጣም ሰፊ ነው። ያ ማለት ምንድነው? ሰው ጋር ደረሰ ማለት ደግሞ ብዙ ሰዎች እኛ ከምንሰራቸው ቪዲዮዎች እኛ ከምንለቃቸው ቪዲዮዎች ትምህርት ያገኛሉ፣ ይማሩበታል ማለት ነው። ስለዚህ ውድ ቤተሰቦች እባካችሁ ላይክ ሼር በማድረግ ከጎናችን እንድትሆኑ እንታበረታቱን፣ ብዙ ሰዎች እንዲማሩበት እንድታደርጉ እንፈልጋለን ማለት ነው። አሁንም በድጋሜ አብራችሁን ቆዩ። መልካም ጊዜ። እንግዲህ ውድ ቤተሰቦች፣ ውድ ተመልካቾች፣ ውድ የንስር አይን ቁጥር 1 ቁጥር 2 ቤተሰቦች እንዲሁም ውድ የመብረቅ ቤተሰቦች ዛሬ ለረጅም ጊዜ ስንጠብቀው የነበረው ለወራት፣ ለቀናት፣ ለጊዜያት ስንጓጓለት የነበረው ቀን ደርሶ አንድ ሰው ወደኛ ብቅ ብሎልናል። እባካችሁ ሁላችንም ብቅ ብለን ከመቀመጫችን እንቀበሏለን። ሚኪን እንኳን ደህና መጣ በሉት። ሚኪ እንኳን ደህና መጣህ። ውድ ተመልካቾች ሚኪ በሰላም ወደ ቤቱ መጥቷል። ሰርፕራይዙ ይህ ነው ዛሬ። እንኳን ደህና መጣህ። ጥያቄ ያለው እንዴ? አንተንም ያህል ትልቅ እንግዳ እየመጣ እንዴት አንሰበሰብ? እንኳን ደህና መጣህ። ወደዚህ መስቲ እባክህ። ዛሬ እንደውም ቪአይፒ ነበር መሆን የነበረበት። ለነገሩ ቤታችንም ቪአይፒያችን ነው። እንዴት ነህ? እንዴት ነው? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እንኳን ደህና መጣህ በድጋሚ። ትንሽ ስሜታዊ ሆኛለሁ። በርግጥ እንግዲህ ማዘርም የለችም ዛሬ። ያው እንደምትመጣ አታውቅም። በርግጥ ግን ያው በቃ በጣም ሰሞኑን ጭንቀቷ ስለበዛ ትንሽ ወደ ገዳም ነገር ሄዳለች። ስለዚህ እኛ ሰብሰብ ብለን እንግዲህ ቤቱን ሞቅ ደመቅ አድርገን ጠብቀናል። በጣም አመሰግናለሁ ወንድሞቼ። ያው ወንድምነታችሁን አይቼዋለሁ በተግባር ምን አይነት ወንድም እንደሆናችሁ ለኔ። እውነት ለመናገር ተመልካቾችም ልትጨነቁ እንደምትችሉ ያው መጀመሪያ ሰሞኑን ከመግባቴ በፊት በነበሩት ቪዲዮዎች ላይ ኮሜንታችሁን አይቼ ተረድቻለሁ። ምክንያቱም እንደኛው ናችሁ፣ የኛ ባህሪ የተጋባባችሁ ስለሆናችሁ፣ የሰው ሀዘን የሚያሳዝናችሁ፣ የሰው በደል የሚያስከፋችሁ ስለሆናችሁ የእናንተንም ስሜት ምን ሊሆን እንደሚችል በታሰርኩበት በዚህ 1 ወር ያህል ምን ያህል
ሊሆን እንደሚችል እገምታለሁና እንኳን ደህና ጠበቃችሁኝ ውድ ተመልካቾቼ ሰላም ልላችሁ ፈልጋለሁ። እንግዲህ እግዚአብሔር ፈቅዶ አንድ ወሩን ጨርሼ በወንድሞቼ ትጋትና ጥረት ወደ ቤቴ ተመልሻለሁ። እናንተን እጅግ በጣም አመሰግናለሁ። ወንድሞቼ ያው ተስማምቷል። እውነት ለመናገር ያው የኛን ስራ ተመልካቾች ታውቁታላችሁ። ውጪ ያለው ድካምና ያው መታሰር የሚባለው እነሱ እንደውም ታስረዋል ማለት ይቻላል። ምክንያቱም በጣም በስራ ቢዚ ይሆናሉ። ኬዞችን በጣም ቢዚ ሆኜ ነበር እንትን ያልኩት። አንዳንዴ ነገሮች ለበጎም ይሆናሉና እንደ ረፍት ነበር የወሰድኩት። የሆኑ ነገሮች ለካ የሆነ እግዚአብሔር የሆነ ነገር ሲያመጣ ለበጎ ነው ብዬ አሰብኩኝና ከፍተኛ የሆነ የስራ ጫና ውስጥ ነበርኩ። ከፍተኛ የሆነ ድካም ውስጥ ነበርኩና ማረፌ እዛ መግባቴ ብዙ ነገሮችን እንዳብሰለስል ብዙ ነገሮችን ምንድነው እየሰራን ያለነው ምንድነው የሚለውን ረፍት ደግሞ ያስፈልገኝ ነበር። ከፍተኛ የሆነ ረፍት ያስፈልገኝ ነበር። እናንተ ከምትበሉት ምግብ በላይ ነበር መበላው። የተመጣጠነ ምግብ ተቋጥሮ ይመጣልኛል። በደንብ እየተንከባከባችሁኝ ነበር። በየተራ እየመጣችሁ እየጠየቃችሁኝ ነበር። ላይስማማኝ አይችልም እንደዛ ሆኖ። እኔ ራሱ ቀን ነው ታውቃለህ ልግባን እያልኩ ያው እረፍት እውነት ነው እረፍት ያስፈልገናል። በእኛ ስራ እንግዲህ በጣም ምንም ጊዜ የለንም፣ ቢዚ ነን። ጊዜ ለራሳችን እንኳን እስከምናጣ ድረስ ለቤተሰባችን ጊዜ መስጠት እስኪያቅተን ድረስ ነው የምንሯሯጠውና ሚኪም ያው እዛ ሁኔታ ላይ ነበር በሰዓቱ የነበረውና ልክ ትክክል ነው። ያው ጥሩ ባይሆንም በእስር ቤት ስለሆነ ያናድዳል እንጂ እረፍት ማድረግህ በጣም የተሻለ ነው። ተረጋግተህ ነገሮችን እንድታሰላስል ያደርጋልና እስኪ ምን ይመስል ነበር የእስር ቤት ቆይታ? እውነት ለመናገር የመጀመሪያዎቹ 4 እና 5 ቀናት በጣም አስደንጋጭ ናቸው። ከዚህ በፊት ያው እስር ቤት የመጀመሪያ አልነበረም። ከዚህ በፊት በተለያዩ አጋጣሚዎች የኛ ስራ ከአንዳንድ ሰዎችም ጋር ስለሚያጋጭ ምናምን እስር ቤት አድሮ መውጣቱ 2 ቀን ቆይቶ መውጣቱ የተለመዱ ነበሩ። ይሄኛው ግን ትንሽ ለየት የሚያደርገው የወሰድኩት እርምጃ ምናልባት ረጅም ዓመታትን እስር ቤት እንዳሳልፍ ሊያደርግ የሚችል ይሆናል የሚል ሐሳብ ነበረ፣ ውስጤ ላይ ጭንቀት ነበረ። ስለዚህ ከፍተኛ የሆነ ፍርሃት ውስጥ ነበርኩ እና ደግሞ የጀመርናቸው ስራዎች ከእናንተም ጋር የጀመርናቸው ስራዎች ነበሩ። ያም ነገር ያስጨንቀኝ ነበርና በዛ ሰዓት እኔ እስር ቤት መግባቴ ከፍተኛ የሆነ ጭንቀት ዲፕሬሽን ውስጥ ከቶኝ ነበር። ፍርሃት ውስጥ ነበርኩ እውነት ለመናገር ተመልካቾች፣ ምክንያቱም አልወጣም የሚል ግምት ላይ ነበር በቃ ደምድሜ የነበረው። ያው የወሰድኩት እርምጃ እውነት ለመናገር ኋላ ላይ 50 የሆነ ነገር ነው። አበበ ሊሞት ይችል ነበር። እግዚአብሔር ረድቶኝ ነው እንግዲህ የደረሰበት ጉዳት ከፍተኛ ቢሆንም እግዚአብሔር ረድቶኝ ሊተርፍ ይችላል። ግን የወሰድኩት እርምጃ እንደኛ ስራ ትክክል ቢሆንም እንደ ህግ ደግሞ እኔን ተጠያቂ የሚያደርግ ነገር ስለነበረ ያው አጎኔ ላይ ያሉት ሰዎች ጥረት ነው እንጂ እንዲም በቀላሉ መውጣት የምችልበት ነገር አልነበረም። ግን ከነበሩት ነገሮች አንፃር ዙሪያ ላይ ከነበሩት ነገሮች አንፃር ከፍተኛ ጭንቀት ውስጥ ገብቼ ነበር። ምክንያቱም አሸናፊም የነበረበት ነገር ነበር። እናታችን ላይ እንደው በለስ ብለህ ወደ ራስህም ስትመለከት ቤተሰብ አለ ምን አለና የነሱ ስሜት ደግሞ ምን ሊሆን ይችላል የሚለው ነገር ያው በእድሜም እናታችን የገፋች ናትና ከእድሜ ጋር ደግሞ የሚመጡ ተያያዥ በሽታዎች አሉ። እነዛ ነገሮች ደግሞ ልጆቿ እየሆኑት ካለው ነገር አንፃር ተደራራቢ ሲሆን ምናልባት የሆነ ነገር ሲመጣ የሆነ ነገር ደግሞ ደርቦ ይመጣልና ያልሆነ ነገር ውስጥ ቤተሰቤንም ጓደኞቼንም ከተትኩ እንደ የሚል ከፍተኛ ጭንቀት ውስጥ ነበር የነበርኩትና ግን ከነበረው በቃ በደንብ ነው ትሪት የተደረኩት። ውስጥም የነበሩት ፖሊሶችም የህግ አካላትም እኔን በደንብ ነው ትሪት ያደረጉኝ። ከዛም በፊት ሌሎች የሚያውቁንም የህግ አካላትም ስለነበሩ ነገሩ በህግ ማለቅ ስላለበት ነው እንጂ በደንብ ትሪት ስለተደረኩ ከዛ ነገር ወጥቻለሁ። ግን ከዛ በኋላ በተለይ የመጀመሪያው ሳምንት ነበር ከባድ የነበረው። ከዛ በኋላ የነበሩት ግን ሳምንታት በደንብ ስለ ስራ ያብሰለሰልኩበት። በእርግጥ ውጪ ያለውን ነገር ከአሸናፊም ከልውልም ከነሳሚም ከነበረከትም ሰምቻለሁ። ያው በተለያየ ጊዜ ሲመጡ የነበረው ውጪ ያለው ነገር ቦታው ላይ ባልሆንም ቢያስጨንቅም ግን በእናንተ ደግሞ እንደምትወጡት ስለምተማመን የመጨረሻዎቹ በተለይ 2 ሳምንታት ጥሩ ነበሩልን።
መልካም እንግዲህ እዛ ውስጥ ሆነ ራሱ ትንሽ አንዳንድ ችግሮች ለመፈጠር ይዳዱ ነበር። ማለትም አንተ ላይ ጥቃት ለመሰንዘር እየተሞከረ ነበረ። ለዛም እንግዲህ ቀድመንኛ የሆነ ሰዓት በኋላ ለብቻ እንድትሆን እንዲደረግ አድርገን ነበርና እንደው የከፋ ነገር ገጥሞ ነበር ወይ? የነበረው ነገር ያው ተመልካቾች ማወቅም ስለሚፈልጉ እዛ ውስጥ ጥቃት ሲሰነዘረብህ ነበር ወይ? የነበሩትን ነገሮች በጠቅላላ የደረሰብን ነገሮች በጠቅላላ ከእንክብካቤ ባሻገር መጥፎ የምትላቸው ነገሮች ደግሞ እስኪ። ያው እንግዲህ እዚህ ጋር እንደዚህ ሲልህ ሚኪ ለእኛም ሳይሆን ለኦዲየንስም ብለህ ይሆናል አይደለ? ደስተኛ ነገራቶችን ብቻ ለመግለጽ ትፈልግ ይሆናል፣ ግን ደግሞ እውነታው መታወቅ አለበት። ገብቶሃል አይደለ? የምንሸፋፍነው ነገር መኖር የለበትም። የደረሰብህ ነገር ካለ ውስጥ የተፈጠሩ ነገር ካለ አሁን በሰላም መውጣት እዚህ ጋር ተሰብስበን መገናኘታችን ትልቅ ነገር፣ በጣም ትልቅ ነገር ነው። ግን ደግሞ ምንድን ነው ቀጣይስ ምን ልንማርበት እንችላለን? ከዚህ ነገር እንዴት ነው ስህተታችንን አንጽተን መጓዝ የምንችለው የሚለውን ነገር ደግሞ አንድ ስቴፕ ወደፊት ለመሄድ ያለው እስኪ ውስጥ ያጋጠመህን ነገር ደግሞ እውነታው ገብቶሃል አይደለ? እንደ ወንድም ይከፋቸዋል፣ የሆነ ይሰማቸዋል። እኔ እንደዚህ ሆኛለሁ ብዬ ብነግራቸው የሆነ ስሜታቸው ጥሩ ላይሆን ይችላል። የምትለው ነገር ሊኖር እንደሚችል አውቃለሁ። ገብቶሃል አይደለ? በውስጥም ልትይዘው እንደምትችል አውቃለሁ። እንደዚህ አይነት ነገራቶች ያጋጥማል። ግን ደግሞ ትምህርት ነው ለእኛም ወደፊት የሆነ ነገር ጥንቃቄ ማድረግ ካለብን ጥንቃቄ እንድናደርግ፣ መነጋገር ያለብንን ነገር ደግሞ ተነጋግረን እንድንፈታ ስለሚያስችለን እስኪ የተፈጠሩ የሆነ አሳዛኝ የሚሆን የሆነ ነገር የተፈጠረ ነገር ካለ እንድትነግረን እንፈልጋለን። ያው ምንም ጥያቄ የለውም። እውነት ለመናገር አይደለም ያ አጥር ውስጥ ሆኜ አይደለም ለአንዳንድ ሚሽኖችን ምናልባት አንዳንዴ የሰው እጥረት ኖሮም በተለያዩ አጋጣሚዎች ለብቻችን የሆነ አካባቢ ስንሄድ የሚያጋጥሙን ነገሮች ግልጽ ናቸው። ምክንያቱም ሁሌም እኛ አያዩንም ብለን የምናስባቸው ጠላቶቻችን እኛ እንደምንከታተላቸው ሁሉ እነሱም ይከታተሉናል። ስለዚህ ሰርክላቸው ውስጥ ከገባን ሊያደርጉን የሚችሉት ነገር ግልጽ ነው፣ ምን ሊፈጠር እንደሚችል። ብዙ ወንድሞቻችንም ተጎድተዋል በእንደዚህ አይነት አጋጣሚዎች። ምክንያቱም እኛ እንደምናያቸው ሁሉ እነሱም ያዩናል። እዛ ሰርክል ውስጥ መሆኔ ለአንዳንድ ነገሮች እንዲመቻቸው አድርጓል። ዛቻዎች ነበሩ የመጀመሪያ ሰሞን፣ በምን አይነት ሁኔታ እንደሆነ አላውቅም። የሚለወጡብኝ ሰዎች ነበሩ። ለምሳሌ ከትላንት ወዲያ እንደ ኖርማል ያወራሁት ሰው ከዛ ወይ እኔ በጠያቂ በኩል መልእክት እንትን ተብሎ ብር ተከፍሎ እኔ እንዲያስፈራራ ተደርጎ ይሁን አላውቅም፣ እንዴት እንደሆነ አላውቅም። እና ኖርማል የነበሩ ሰዎች ኖርማል ታወራለህ አንዳንድ ነገሮች እንዴት ስለ ላይፍ እዛ እስር ቤት ሲሆን እንትን ትላለህ፣ ከብዙ ሰዎች ጋር መተዋወቅ እድላለህና ታወራለህና ድንገት ከትላንት ወዲያ ያወራሁት ሰው ከሁለት ከሶስት ቀናት በኋላ ማስፈራሪያዎች፣ ዛቻዎች ያደርስብኛል እና 1 2 3 የሚባሉ ሰዎች እኔን አታክ ለማድረግ ባይችሉም እንደዚህ አካላዊ ጥቃት ባያደርሱብኝም ግን ዛቻዎችና ማስፈራሪያዎች ነበሩ። ግን እነዛን ሰዎች እንዴት ሊያገኟቸው እንደቻሉ እኔንስ እንዴት ሊያቆኝ እንደቻሉ እውነት ለመናገር ምንም ማውቀው ነገር የለም። በጣም የሚገርመኝ የሚደንቅ ነገር ነው። በጣም ደግሞ የሚገርመኝ ነገር በስተመጨረሻ አካባቢ ለብቻ ክፍል ውስጥ ስትገባ የነበረው ፓርት አለ አይደለ? ለብቻ እንድትሆን የተደረገበት ፓርት ነበረ እና እኛ እዛ ጋር ምንድነው የግድያ እንትን ትዕዛዝ ወጥቶብህ ነበር። ማለትም ደብቀ ስላስቀመጥከው ሰው እንድትናገር በዱላም በትንሽዬ ዱላ የምትናገር ከሆነ በዛ መንገድ ሊያልፍ አሊያም ደግሞ ነፍስ እስክትወጣ ድረስ የሚል ትዕዛዝ ወጥቶ ነበር። መጨረሻ አካባቢ ላይ እኔ መጥቼ እዛ እስር ቤት ውስጥ ግብግብ ፈጥሬ ምናምን ያሁላ ታምር መጥቶ እነ ሉሌ መጥተዋል። በሰዓቱ በጣም ከባድ ረብሻ ነበር የተነሳው። አንተን ከዛ ከነበርክበት ወጥቶ አንድ ክፍል ለብቻ ውስጥ እንድትቀመጥ ለማድረግ የተነበረበት ሁኔታ ማለት ነው። በጣም እኔ እንጃ እኔ ምን እንደሆነ አላውቅም። የዛ ሰዓት የነበረው ነገር በጣም ይለየ ነበረ። እነዚህ ሰዎች ምንድነው ውጭ ሆነው ምንም ነገር ስላልተሳካላቸው ውስጥ ባለው ሰው ነው የሄዱት። ውስጥ ባለው ሰው እንዴት ሄዳል? ብዙ አይነት መንገዶች አሉ። ማለት ያው ምን አይነት ሰዎች እንደሆነ እናውቃለን። ሜርሲን ምን ላይ እንደከተቷት እናውቃለን። ያው ስለ እህት ያለውን ነገር ነግረናል። ኢቨን ከትላንት ወዲያ ምግብ አብሳይ ላይ የተደረገ ነገር አለ። ምግብ የምታበስልህ ልጅ
ምግብ ውስጥ የእንቅልፍ መድኃኒት እየጨመረች እየሰራች ምግብ ያንተ ውስጥ ሳይሆን ወደ ሌላ ቦታ የሚሄድ ምግብ ላይ እየተቀበሏት ነበር። እነዚህ ሰዎች ሰው ያገኛሉ ማለት የዛ ውስጥ የታሰረን ሰው ቤተሰብም ይሁን ምንም እዚህ ያለን ሰው ሊያስጨንቁ ከፍለው ሊያስማሙ ይችላሉ። ገባ አይደለ? አሁን ሄዶ እስር ቤት ላይ አንድ ተሰረኛ እንዲህ ቤተሰብ አለ እንዲህ ስለዛ ሰው ኢንፎርሜሽን ካላቸው እናጠፋባለን፣ ይህን ሰውዬ እንደዚህ አድርግ አስጨንቀው እንደዚህ አድርገው ጉዳው ምናምን ከተባለ ያ ሰው ሊያደርግ ይችላል። ቤተሰቡም ብሎ አናም ደግሞ በገንዘብ ከተደራደሩ ገንዘብ ወዳድ ደግሞ ሰዎች አሉ። እስር ቤት ውስጥ እኮ በተለያየ አይነት መንገድ ነው ወደ እስር ይገቡታል። ስለዚህ በተለያየ አይነት ወንጀል ስራዎች ስለሆነ የሚገቡት እነዚህ ሰዎች በተለያየ አይነት መንገድ ከነዚህ ሰዎች ጋር ዲል ያደርጉና ሚኪን ሊያስጨንቁት ይችላሉ። ከባድ አንተን ደግሞ በደንብ ነው የሚለዩ። ምክንያቱም ሚኪ የሚለይ ነገር አለ፣ ትታወቃለህ። ሚዲያ ላይ ፎቶ ራሱ ቢላክ በፎቶ ከአንዳንድ ነው የሚለዩ። ገባህ አይደል? ስለዚህ በዛ ምክንያት ነው በዛ የመጣ ነው እንደዚያ ነገር ሲያደርጉ የነበረው። ለማንኛውም የሁላ ነገር አልፎ እንግዲህ ዛሬ ለቤት በቅተሃል። እግዚአብሔር ይመስገን ማለት ነው። ምንም ጥያቄ የለውም። እኔ ግን ሚኪን መጠየቅ የምፈልገው ነገር አለ። ማለት ሁለት ነገር ነው መጠየቃችሁ አይቀርም። ምንድነው እሱም እኔ አንድ ወዳጄ ነበር፣ ምናልባት እናንተ ታውቁታላችሁ። ያው የአእምሮ ህሙማንና እንዲህ ማገገሚያ በሱ የተጠቁ ሰዎችን የሚያክመው ወዳጄን ታውቁታላችሁ። እና እሱ በሆነ በተፈጠረ ኬዝ ምናልባት ታስታውሱ እንደሆነ ለ2 ወር እስር ቤት ገብቶ ነበር እና በዛም በገባበት ወቅት ውስጥ ላይ የሰራቸው ስራዎች ብዙ ነበሩ። በራሱ በሙያው ማለት ነው። ብዙ ተስፋ የቆረጡ ሰዎች ነበሩ። ማለት ምንም ጥፋት ሳያጠፉ እስር ቤት ገብተው ብዙ ጉዳት ላይ የነበሩ ሰዎች አሉ እና እነዛን ሰዎች ከተስፋ መቁረጥ አውጥቶ ራሳቸውን ለማጥፋት እየሞከሩ የነበሩ ሰዎች ነበሩ። ማለት ትሪትመንቱን እንግዲህ ስለሚያውቀው ዶክተርም ስለሆነ በዘርፉም የተማረ ሰው ስለሆነ እነዛን ሰዎች የመለሰበት ሁኔታ ነበር እና ከእስር ቤት ከወጣ በኋላ ምንድን ያለኝ የገባሁት ለበጎ ነው፣ ቢያንስ እኝን ሰዎች አድኛለሁ ብሎኛል። እና ሚኪን መጠየቅ የምፈልገው አንድ ጥያቄ፣ እስር ቤት ውስጥ ምን አይነት ሰዎችን አግኝተሃል? እንደዚህ የተጎዱ ሰዎች ምናልባት የነበሩ ማለት ለኦዲየንስም ግልጽ እንድታደርግ ስለምፈልግ ነው። በተጨማሪም ደግሞ ገጠመኞች ይህንም ማለት እስር ቤት ስትገባ እንግዲህ የሚገጥም ብዙ ገጠመኝ አለና ስትገባ ጀምሮ የሻማ ከሚለው ጀምሮ ማለት ነው። ውስጥ ላይም እንደሚታወቀው ካፖ የሚባሉም ይኖራሉ። ያው ራሳቸውን እንግዲህ አለቃ አድርገው የሚሾሙ ሰዎች ይኖራሉና የገጠመህንም ነገር አንድ ላይ እስቲ አያይዘህ ንገረኝ። አው እንደነገርኳችሁ ያው ማውራትም የፈለኩት የነበረው መጀመሪያው የሆነ ጨለማ የሆነ ፓርት አለው እስር ቤት፣ ምንም ጥያቄ የለውም። ነፃነት ለሰው ልጅ እጅግ በጣም ወሳኝ የሆነ ነገር መሰረታዊ ነገር ነው። ያለ ነፃነት ምንም ነገር ሊጥምህም ምንም ነገር ሊያስደስትህም አይችልም። ስለዚህ ነፃነትን ስትነጠቅ የሆነ የሚጨልም ነገር አለ፣ በቃ ተስፋ እንትን የሚል ነገር አለ እና በዛው መጠን ደግሞ የምታገኛቸው ሰዎች ተስፋ ይሆነዋል እና የምትሰማው ነገር እያንዳንዱ ሰው ታሪክ ያንተ ህይወት ውስጥ ልብ ብለህ ከሰማሃቸው የእያንዳንዱ ሰው ታሪክ እንትን ይላል፣ ያስተምርሃል እና የምታገኛቸው ሰዎች እጅግ የሚገርም ነው። በእርግጥ እኛ ከወንጀለኞች ጋር ረጅም ዓመታትን አሳልፈናል። ምን አይነት ባህሪ እንዳላቸው የብዙ ወንጀለኞችን ታሪክ ሰምተናል። እዛ ደግሞ አሁን እኛ ከወንጀለኞች ጋር የምናሳልፈው ታይም እና እዛ ያሉት ወንጀለኞች የሚለያቸው ምንድን ነው? ኦልሬዲ እነዚህ በጸጸት ውስጥ ያላለፉ ገና ልባቸው የደነደነ ሰዎች ናቸው እና የሰሩትን ስራ እንደ ጀብድ የሚያወሩ ከኛ ጋር ሰጣ ገባ ውስጥ የሚገቡ ሰዎች ናቸው። እነዛ ግን እስር ቤት ውስጥ ያሉት ሰዎች እጅግ በጣም በሰሩት ስራ የሚጸጸቱ፣ ትናንትናቸውን የሚረግሙ፣ ያቺን ሰከንድ አልፌያት ቢሆን ያቺን ደቂቃ ቆም ብዬ አስቤ ቢሆን የወሰድኩት እርምጃ ያደረግኩት ነገር ለዛሬ አይዳርገኝም ብለው ሲናገሩ ሰምቻለሁና አብዛኞቹ በጸጸት አደንጋ ራሳቸውን የሚገርፉ ናቸው አብዛኞቹ። እና ወተን እንዴት ላይፌን አጣጥሜ ልኑራት፣ እንዴት ህይወትን አጣጥሜ እያንዳንዱን ሰከንድ እንዴት አጣጥመው ስለመኖር ነው የሚያስቡት። ምክንያቱም የተነጠቁት አመታትን ነው 10 ዓመታትን 20 ዓመታትን የተነጠቁት። ስለዚህ የሚያስቡት ወተው በቃ ያችን ፀሐይ ማየት ይፈልጋሉ። በነፃነት ወጥተው የሚገቡበትን ሰዓት ይናፍቃሉና ሁሉንም ስትጠይቃቸው ምንድነው ማድረግ የነበረብን ብላችሁ የምታስቡት? ምንድነው የተሳሳቱት? ያ ጊዜ ላይ ምን ባደርግ እዚህ ቦታ አልገኝም ብላችሁ ታስባላችሁ ብዬ ስጠይቃቸው
1 ሰከንድ ነው የሚሉት። በሚገርም ሁኔታ 1 ሰከንድ 1 ደቂቃ ቆም ብዬ ባስብ ኖሮ ይሄ ሁሉ ነገር ውስጥ አልገባም ነበር እና በህይወታችን ውስጥ ሁላችንም ይሄን ነገር ስንረዳ ሁላችንም በህይወታችን ውስጥ ቆም ብለን ማሰብ ከቻልን ለእያንዳንዱ እርምጃችን ዝም ብለህ በደመ ነፍስ የምትወስነው ነገር እንትን ይላል ነገ ላይ ይዞት የሚመጣውን መዘዝ ነው የምትማርበት እዛ ጋርና በህይወታችን ውስጥ ለምንወስነው ውሳኔ ተመልካቾች ሁላችንም ነገ ላይ ጥቁር ጠባሳ ጥሎ እንዳያልፍ በሰከንድ ቆም ብሎ ማሰብ በጣም ትልቅ ቫልዩ ሰከንድ ምን ያህል ቫልዩ እንዳላት እዛ እስር ቤት ነው የተረዳሁትና ብዙ አይነት ሰዎችን አግኝቻለሁ። አብዛኛው ሰዓቴን ላለመጨናነቅ ስል መጽሐፍ አነብ ነበር። መጽሐፎችን በማንበብ ነበር ጊዜ ማሳልፈው። በደንብ መጽሐፎች አክመውኛል ብዬ አስባለሁ። ሌላው ስንገባ አወቪስ የሻማ ነበረ በቃ እንትን ብለው ነው የተቀበሉኝ። ግን እንዴት እንደሆነ አላውቅም። እንግዲህ ነው ቆይ በኋላ ምናምን ተባለ። ጥግ ላይ ቦታ ሰጡኝና ለህግ አካላትም እዛ በነበሩትም ያው በእናንተም ስገባም አይተው ስለነበር በደንብ ስለነበር እንትን ያለ ነገር አልነበረም። አልዘፈንኩም በዚህ ድምጽ እና ጥሩ ጊዜ ነበር። ጥሩ ነበር በጣም። ምናልባት ያው ለውድ ቤተሰቦች ማካፈል ስላለብህ የጠየቁትም ጥያቄ ደግሞ ግዴታ ያሳለፍከውን ህይወት ደግሞ ተመልካቾችም ስለሚጠብቁት ያው የተመልካች ቤተሰቦችን ስሜትና ጥያቄ አከብራለሁ። እንግዲህ ወደኛ ቤተሰብ ደግሞ መመለስ ያለብን ይመስለኛል። የተጠየቁት ጥያቄዎች እንግዲህ ያው በሚገባ በአግባቡ ተመልሰዋል። እኔ ጋር ደግሞ ብዙ ጥያቄዎች አሉ፣ እኔም ጋር ወንድሞችም ጋር ማለት ነው። ዋናው የምንጠይቃቸው ጥያቄዎች እነዛ ናቸው። በዚህ ሰዓት ላይ ለውድ ቤተሰቦች ክብር ስንል ነው ቁጭ ብለንም እየተወያየን ያለ ነው። እህታችን ያው ያለችበት ሁኔታ የእናታችንም ሁኔታ ውድ ቤተሰቦች እንደዚህ ቁጭ ብለን እንድናወራ የሚፈቅድልን አልነበረም። ሚኪ ደግሞ እኔ አንተን በደንብ ነው የምቀርብህ፣ ብዙ ነገሮችን አሳልፈን ነበረ። እኔ በጣም ተጎድቼም ነበር። በዚህ ምክንያት መረጃዎችን በግልጽ ማናቃቸው ሁኔታዎች ተፈጥረዋል። የሰማኋቸው ነገሮችም እንደ አዲስ እያስገረሙኝም ነበረ። ሚኪ እስቲ ሉሌ የኔን ስሜት በደንብ ያውቃል። በየቀኑ እንቅልፍ እየነሳው የምጨቀጭቀው ጉዳይ ስለነበረ ማለት ነው። ከኔ በላይ የውስጤን ጥያቄዎች በአጠቃላይ ለሱም ስለምሰጠው በእርግጥ ሁላችሁም ጋር ነው እንደ ወንድም የምናወራው፣ ግን ኬዞቹ ደግሞ ለእናንተ ይህንንም ለመስማት ጊዜ ፋታ ይሰጣችኋል ብዬ ስላላሰብኩኝ ነውና ዋናው ጥያቄያችን የዚህ የቤተሰባችን ህመም የሆኑ ጉዳዮች አሉ። ስለነሱ ነገሮች ደግሞ ብናወራ የተሻለ ይመስለኛል። ትክክል አሹ። ሁላችንም ሀሳባችን መጀመሪያ አንተን የማስወጣቱ ላይ ነበር። አንተ እንድትወጣ የቻልነውን ነገር እንድናደርግ እንግዲህ በረከትም አንተን ለማስወጣት በጣም ሲለፋ ነበረ፣ ሲሯሯጥ ነበረ። ሳሚም እንደዛው። ሁለቱም አንድ ላይ ሆነው እንግዲህ ከጠበቃው ጋር ሲሯሯጡ ብዙ ነገር ላይ ደርሰው እንግዲህ ጠበቃውም ያው በልጁ ምክንያት እንግዲህ እኛን ከርቶን እንደነበረ ምናምን ነገር መረጃውን ሁሉ ነገር አግኝተን የጠበቃውን ቤተሰብ ነፃ የማውጣት ስራ እንግዲህ እና በረከት ሰርተውታል። እግዚአብሔር ተመሰገነ ይሁን። ነገሮችን ከዛ በኋላ እያጣራን በመጣንበት ሰዓት እንግዲህ ሙሉ በሙሉ የዚህ አንተ እንዳትወጣ ሲደረግበት የነበረው ሁኔታ ሜርሲ እንድትጠለፍ ወይ ደግሞ እንድትታገተው ደግሞ አፈቀርኩ በሚል ተልካሻ ምክንያት ከዚህ ቤት እንድትወጣ የተደረገበት ትልቁ ምክንያት ሚስጥሩ አንተ ጋር እንዳለ ተናገረን። አሺ መጥቶ ጠይቆ ነበረ፣ ልትመልስለት አልቻልክም። ማዘር መታ ስታለቅስ ተናግረሃል፣ ግን ደግሞ ስለ ሰውየው ማንነት አልተናገርክም። ይህንን ሰውዬ ለመጠበቅ ስትል ኃላፊነት ወስደህ ለማናችንም ምንም ሳትል ከከተማ ወጥተህ አብሮ አደግ ጓደኛን ይዛት ሄደህ እሷ እንድትጠበቁ አድርገህ መልሰህ ደግሞ እሷን ወደ ቤቷ እንድትመለስ አድርገህ ቦታ በቃጭና የቤቱን ቃጭነት ቦታ እንደቀየርክም ጭምር ከእሷም አንደበት ሰምተናልና ይህ ሁላ ነገር ለምን አስፈለገ? ማን ነው ይሄ ሰውዬ? ለምንድን ነው ከቡድኑ መደበቅ የተፈለገበት ምክንያት? የሚፈልጉት ሰዎች እነማን ናቸው? ይሄ ነገር ሁላችንንም ጭንቀት ውስጥ የከተተን፣ ሁላችንንም የማንፈልገው ነገር ውስጥ እንድንገባ፣ እንዴት እርስ በርስ ሚስጥር እንደባበቃለን፣
እንዴት ከጀርባችን እንደዚህ አይነት ስራ ይሰራል? ወንድምህ በራሱ እንዴት ወንድሜ እኔን ይደብቀኛል? እናቴ ሚስጥሩን አውቃ ለእናቴ ነግሯት እሷ ደብቃለት እንዴት እኔ የዚህ ቤት ልጅ አይደለሁም ወይ ያውም ታላቅ ወንድም ነኝ የበኩር ልጅሽ ነኝ ብሎ ከእናቴ ጋር እሱ ሲጨቃጨቅበት የነበረበት ሁኔታ አለና ለምንድን ነው ይሄ ነገር ላይ የተፈለገው? እንድትደብቀን የቻልክበት ምክንያት ምንድን ነው? ማን ነው ይሄ ሰውዬ? የሚፈልጉት ስለምንድን ነው? እነማን ናቸው? ያው ሚኪ የራሴ የሆነ መንገድና ምክንያት ይኖራል። ይህንንም ደግሞ አሁን እንደምንሰማ ተስፋ አደርጋለሁ። ግን ደግሞ ይህንን በደበከውበት ሰዓት ላይ የተፈጠሩትን ነገሮች እያንዳንዱን ነገር ሰምተሃል፣ አውቀሃል። እስር ቤት ውስጥ ባለበት ሰዓት ግዴታ አንተ ማወቅ ያለብህን ነገር ብቻ ነበር ስንነግርህም የነበረው። ማወቅ ያለብህን ነገር ብቻ ነበር ስናሳውቅ የነበረው። አሁን ወጥተህ ከወጣ በኋላ እያንዳንዷን ነገር ሰምተሃል። ምን ሊፈጠር እንደሚችል ሁላችንም ላይ ኢቭን አንተ ላይ ጭምር ለጥቂት ነው ከሞት የተረፍከው። ይሄን ነገር ታውቃለህ። እሱ ብቻ ሳይሆን እንደገና ብዙ ነገር አለ። አሁንም እየተፈጠረ ያለ ነገር አለ። ስቲል ሜርሲ ላይ አሁንም እየሆነ ያለ ነገር አለ። ይሄን ነገር አሁን ላይ ዛሬ ዛሬ እንዲህ ብዬ አልነግርህም። ቀስ ብለህ ቪዲዮ ስታይ ቪዲዮዎቹ ላይ የምትገነዘባቸው ነገሮች ይኖራሉ። እንደዚህም ደግሞ ቁጭ ለምናወራበት ነገር ይኖራል። ሜርሲ ላይ ተገቢ ያለው ነገር እየተከናወነ ነው ያለው በእነዚህ ሰዎች የመጣ። ስለዚህ ይኸውልህ እኔ ተናግሬያለሁ። ትልቅ ምክንያት አለው ወይ ደግሞ በትልቅ ነገር ተይዟል ሚኪ እንጂ በታምር እኛን ደብቆ ሁላችንን ደብቆ ለዚህ ሰውዬ ሽፋን ሆኖ እህቱ እንደተያዘች ራሱ እየተነገረው ዝም ሊለን አይችልም ብዬ ተናግሬያለሁ። ትልቅ ሚስጥር እንዳለ እርግጠኛ ነኝ። እባክህን ሚኪ ያለው ነገር በተነገረኝ እንጂ ከዛ ውጪ ያው ምናልባት ሚኪ እኔ ልወቅስህ አልፈልግም፣ አልችልም። ወቀሳ ምንም ውጤት ስለሌለው ማለት ነው። መወቃቀሳችን አይደለም መፍትሄ የሚያመጣውና በቃ ታውቀዋለህ፣ ሁሉን ነገር እውነታውን ትረዳዋለህ ያለውን ነገር ግን ምንም ሳትደብቅ። ምክንያቱም ማወቅ የምንፈልገው መረጃ ምንድነው? አንተ የምታውቀው ሰው ምንድነው የያዘው ጉዳይ? ምንድነው የተሸከመው ነገር? ዋጋ ያስከፈለህ የዚህን ያህል ምን ቢሆን ነው? እና በቃ እንግዲህ ሁለቴ ሳታስብ ልትመልስልኝ የምችለው ምላሽ እንዲሆን ጠብቅ ሚኪ። አሁን ይህንን ነገር ስትናገር ግን ልነግርህ የምፈልገው ነገር ምን እንደሆነ ታውቃለህ? እባክህ በደንብ አስብበት። አሁንም ትንሽዬ መስመር የምትሆን ነገር እንኳን እንድንደብቀን አንፈልግም። እስካሁን የሆነ ሆኗል። ከዚህ በኋላ ለሚመጣው ነገር ግን ማለት ነው ሁሉንም እውነታ ስለዚህ ሰውዬ ማንነት ምንድነው፣ ከጀርባው ያለው ምንድነው፣ እነዛ ሰዎች ከሱ የሚፈልጉት ለምንድነው? አንተ ይሄን ያህል ጊዜ ይሄንን ሰውዬ ያስቀመጥከው? አሁንም በራስህ ልትወስዳቸው የሚኖሩ እርምጃዎች አሉ። ግን ይሄንን አሁንም ቆም ብለህ አስብበት። ሳሚዬ ግን እኔ አሁን ዛሬ ላይ እኔ አሁን እውነታውን ለማውራት ዛሬ ላይ እኔ አሁን ማውራት የምፈልገው ማለት እዚህ ጋር መጮት የነበረብን ሚኪም ስለተመለሰልን ከእስር ቤትም ስለወጣ ሰለብሬት ማድረግ ነበረብን። ማለት ደስታችንን ነበር ዛሬ ደስታችንን ብቻ እንድናከብር ነበር የምንፈልገው። ነገር ግን ታውቃለህ ከኛ ደስታ ይልቅ እኛ የምንፈልገው የሰውን ደስታ ነው። ሰው እያለቀሰ መቼም እኛ ልንደሰት አንችልም። ማለት ሰው ተበድሎ ሰው ተጎድቶ እያለ እኛ ልንስቅ ልንጫወት ልናከብር አንችልም። እና በዛ ምክንያት ነው ይሄን ነገር አሁን ላይ ልናወራ የተገደድነው። እና አንተ የምታወራው ነገር የሚያመጣቸው ብዙ መፍትሄዎች አሉ፣ ብዙ ነገሮች አሉ። ከዛ ነገር ጀርባ እየተሰሩ ያሉ ስራዎች በጣም መጥፎ ማይሆን ስራዎች እየተሰሩ ያሉ ስራዎች አሉ። እና እነዛ ስራዎች እንዲቆሙ ምንም ጊዜ ማባከን ስለሌለብን ነው ዛሬ ላይ ይሄን ጉዳይ ኢሹ አድርገን ልናነሳ ይቻልነው እንጂ ዛሬ ላይ እውነት ለማውራት አንተ ስለመጣህልን የኛም ደስታ ቀን ነው፣ ያንተም ደስታ ነው። የኛ ብቻ ሳይሆን የተመልካቾቻችንም የደስታ ቀን ነበር። ነገር ግን ከዚህ ጀርባ ደግሞ እኛን የሚጠብቁ ብዙ ሰዎች አሉ። ስለዚህ ለነሱም ሲባል ግዴታ ዛሬ ማውራት ስላለብን ይሄን ነገር ያነሳ ነውና አዎ ማለት ነገር በቃ እንድትነግረን ነው የምፈልገው። ይኸውልህ ሚኪ ምን አለ መሰለህ ይሄ ሁላ ሰው አንተ በመፈታተህ ደስ ብሎታል። ይሄን ነገር ያነሳንበት ደግሞ ብዙ የሚያሳስበን ነገር ስላለ ነው። አሁን ቀጣይ ራሱ አንተ በያዝከው ሰው ምን አይነት እርምጃ ሊወስዱ እንደሚችሉ አናውቅም። ምክንያቱም መፈታተን ያውቃሉ። አወቁ ማለት ማለ ምን አይነት እርምጃ ሊወስዱ እንደሚችሉ አናውቅም። ስለዚህ እባክህን ያው ቃል እኮ ነው ይሄ። እንዴት ማለት ቆይ አዎ ቃል ነው። ምናልባት ቃል
ስለዛ ሰው ላለማውራት ቃል ገብቻ አሁንም ልታስጨንቁኝ አልፈልግም። የእህቴ ጉዳይ እጅግ ያሳሰበኝ ያስጨነቀኝ ጉዳይ ነው። ልክ ባልሆነ መንገድ እኔ አይደለም የገዛ እህቴ በእኔ ምክንያት ማንም እንዲህ መንገደኛ ማላውቀው ሰው ሲጎዳ ውስጤ ነው የሚቆስለው። ግን አሁን እኔ እንድትረዱኝ የምፈልገው በቃ ሜርሲ ወደ ቤቷ እንድትመለስ እንድትረዱኝ ነው የምፈልገው እኮ ያንን እንድናደርግ። ስለዚህ ሰውዬ ማንነትና ሳናቅ እኮ ብዙ ነገሮችን ሳናቅ በተደበቁ ነገሮች ውስጥ ብዙ ነገሮችን አስወጥተን ብዙ ሰዎችን አስመልጠን እናውቃለን። ትክክል ግን መረጃና መጀመሪያ እኮ ከመሰረቱ መረጃና ማስረጃ አዳምጠኝ። ይኸውልህ በመጀመሪያ ደረጃ እዚህ ጋር ስንገናኝ ራሱ መጀመሪያ ላይ ስታወራም ነበረ ካሜራ አስቀምጠን ልናወራ የምንችላቸው ነገሮች ያለውን ሁኔታ ለቤተሰብ ስለማሳወቅ የሚባል ነገር ነው። እኔ ግን በተመልካቾች ፊትም በእናንተ ፊትም አሁን ይፋ እንዲሆን ነው የምፈልገው። ምክንያቱም ሚኪ በቃ ከዚህ በላይ ነገሮች ብዙ ሰዎችን ተሰጥቶን ብዙ ሰዎችን አውጥተናል ከተደበቁበት ምናምን ነገር አይደል። ግን ደግሞ ከስር ከመሰረቱ መረጃዎችን እያሰባሰብን ነው እንደዚያ ነገር የምንሰራው። የዚህም ኬዝ ሜርሲንም ለማስመለስ እኮ መሰረቱን ማወቅ ይኖርብናል። ምንም ያገናኘው ነገር የለም አለ እንጂ የሚያገናኘው ነገርም አለ። የሚያገናኘው ነገር ቢኖርም እሷን ሄዶ ለማምጣት እሷን ከዛ ካለችበት ነገር ለማስወጣት አሁን የምነግራችሁ ነገር የሰውየው መታወቅ አለመታወቅ መፍትሄም ሊሆን አይችልም። ጉዳዩን ለወቀ ካላችሁ እንጂ ግን ጊዜው አሁን አይደለም። ስለ ሰውየው ልነግራችሁ አልችልም። አሁን መቼ ነው ታዲያ ጊዜው? ሚኪ ማን ነው ማለት መቼ ነው ጊዜው ሊሆን የሚችለው? ሚኪ ምን እያልክ ነው ያለው? ቆይ እባክህን ሚኪ እባክህን ይኸውልህ ሲጀምር እንዴት ነው እኛም ሚስጥር የምንደባበቀው? ሚኪ ሲጀምር የመደበቅ ነገር ነው እንጂ ሲጀምር እስካሁንም እኮ አብረን ስናወራ ነው አይደል እንዴ? ሚኪ ነገሮች በተደባበቁ ቁጥር ነገሮች አንድ ሰው በያዛቸው ቁጥር ሁሉ እየተሳሰቡና እየከበዱ ነው አይደል? ሚኪ ይኸውልህ እኮ እንኳን ደህና መጣህ ነው። እኛ በመምጣት ማውራት አልችልም እኔ ለምን አትረዱ? እዚህ እኮ የተነች ተያዘች አይደል እንዴ? ሜርሲ ነች ማስፈታት የምትፈልጉ ከሆነ እሷን መስመር ብቻ እኮ አይደል? ይኸውልህ ሲጀምር ሚኪ ምን እያደረግህ ነው? ቆይ ምን እያወራ ነው? ሚኪ ተከታተሉት ነግሬያቸዋለሁ። እኔ ከመጀመሪያውንም ነገር እኔ ደጋግሜ ነው የጠየቁት። ሚኪ እባክህ በግልጽ መቼም አይነግረንም። በቃ መቼም ሊያወራን አይችልም። ምክንያቱም እኔ ብዙ ነገር አስምዬ አይደለም። ማን ነው ይሄ ሰው? በዚህ ልክ እሱ የሚከላከልለት ሰው ማን ነው? እኔ ምን ያክል በዚህ ልክ ሚስጥር የሚደብቅለት ሰው ማን ነው? ምን ያክል አጫንቆት እንደሆነ አላውቅም። ምንም ሊሰማኝም አልቻለም። ሚኪ በምንድን ነው የተያዘው? ሞክሬ ነበር። እኔ ምንድነው እየተፈጠረ ያለው? እኔ ምንም እየገባኝ አይደለም። እዚህ ጋር እህቷ አለች። በዚህ ጉዳይ የተጨነቁ ብዙ ሰዎች አሉ። እኛ በረከት አይወለ እኔ ከመግባታችን በፊትም በደንብ አውርተንበታል አይደለ? እያንዳንዱን ነገር ዛሬ ይፋ የምናወጣበት ቀን ነው የምናወራበት ቀን ነው ተባብለን ነበር አይደል? ይሄ እንደማይሆን ግን እኔ አውቅ ነበር። በቃ ቪዲዮን አቋርጡት። ከዚህ በደንብ ነው ማለት ቪዲዮን አቋርጡት።